ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን በባለፈው ቪዲዮአችን ባለ 2 ባለ 3 ቃላትን ሆሄ ቃላትን ሰርተንላችሁ ነበር። ዛሬ ደግሞ ይዘንላችሁ የመጣን እያንዳንዱ ቃላት ተሰባስበው እንዴት አረፍተ ነገር እንደሚሰሩ የምናይበት ቪዲዮ ይሆናል። ከዛ ፊት በኦንላይን ባጭር ጊዜ ማንበብ መጻፍ እንፈልጋለን የምትሉ እንዲሁም ህፃናትን ማስተማር የምትፈልጉ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ሀይበሉ እንደውሉልን። ባጭር ጊዜ አቀላጥፎ ማንበብ መጻፍ እንዲችሉ አድርገን እናስተምራቸዋለን። እሺ ወደ ቪዲዮአችን ስንገባ ረጋ እያልን እያንዳንዱን እንዴት አገጣጥመን ማንበብ እንዳለብን እናያለን። በዚህ ቪዲዮ ጥር ምጥና አድርገን ማለት ነው። እሺ እቺ ማናት? ጀ ይቺ ሚ ይቺ ላ ባንድ ላይ ጀሚላ። ይሄ ጀሚላ የሚል የሰው ስም ነው ማለት ነው። እኛው ደግሞ ሀብል ሀብል እስ ገዛች። ይሄ ስም ነው። ይሄ ደግሞ ይሄም ስም ነው ሀብል የሚል። ይሄ ደግሞ አንድ ቃል ነው ማለት ነው። እነዚህ የራሳቸውን በአንድ ላይ ተሰባስበው ምን ይመሰርቱናል? አረፍተ ነገር ይመሰርቱናል። ለምሳሌ ይሄ ሙሉ መልእክት አስተላልፎልናል። ጀሚላ ጀሚላ ሀብል ገዛች። ይኸው ጀሚላ ሀብል ገዛች። ምን ይሆናል? ጀሚላ ሀብል ገዛች የሚል ሙሉ መልእክት አስተላልፎልናል። ለምሳሌ ይሄ ገዛች ሀብል፣ ይሄ የራሱም እንደው ቃል ነው፣ የራሱን ቃል ነው ማለት ነው። በአንድ ላይ ሲሆኑ ግን ሙሉ መልእክት አስተላለፉልን፣ ማስተላለፍ ቻሉ። ጀሚላ ሀብል ገዛች። እሺ እችኛዋስ? ወዳጀ ወዳጀ ትናንት መጣ። ይሄ ወዳጀ የሚለው አንድ ቃል ነው። ትናንት የሚለው ይሄ ትናንት የሚለው አንድ ቃል ነው። መጣ የሚለው አንድ ቃል ነው ማለት ነው። በአንድ ላይ ሆኖ ምን ይሰጡናል? አረፍተ ነገር። እስኪ ምን የሚል አረፍተ ነገር እንደሰጡ እናያቸው። ወዳጀ ትናንት መጣ። ወዳጀ ትናንት መጣ የሚል ትናንትና የሚወደው ጓደኛው እንደመጣ የሚያመላክት ሙሉ መልእክት አስተላለፈልን ማለት ነው። ወዳጀ ትናንት መጣ። እሺ ይቺስ? አ ይቺ ዲ ይቺ ስ ባንድ ላይ አዲስ። በጀበና አዲስ በጀበና ቡና አፈላች። ይህም የራሳቸውን ቃላት ተሰባስበው አዲስ የሚለውም በጀበና ቡና አፈላች። እነዚህ የራሳቸውን ቃል ወይም ስም ናቸው፣ ቃል ናቸው ማለት ነው። በአንድ ላይ ተሰባስበው ግን ምን እንላቸዋለን? አረፍተ ነገር ብለን እንጠራቸዋለን። እስኪ መልእክታቸውን እናንበውና እንዲሁ አዲስ በጀበና ቡና አፈላች። አዲስ በጀበና ቡና አፈላች የሚል መልእክት ወይም ደግሞ አረፍተ ነገር መሰረተልን ማለት ነው። ይቺ ሳ ይቺ ም ይቺ ራ ይቺ ው ይቺ ት በአንድ ላይ ሳምንት
ሳምራዊት ምን ይሆናል? ሳምራዊት በሰላም በሰላም ወልጄ መጣሁ አለች። ይኸው እነዚህም ሁሎች የምን የቃላት ስብስብ ናቸው? የቃላት ስብስብ ባለ 3 ባለ 4 ቃላቶች ተሰባስበው ምን ይሰጡናል? አረፍተ ነገር ስናነበው ሳምራዊት በሰላም ወልጄ መጣሁ አለች። ሳምራዊት በሰላም ወልጄ መጣሁ አለች የሚል ሙሉ መልእክት የሚያስተላልፍ ከቃል አልፎ አረፍተ ነገርን መሰረትን ማለት ነው። እሺ ይቺ ጅ ይቺ ብ ይቺ ማለት ስናነበው ጅብ ጅብ ይቺ ጅ ይቺ ራ ይቺ ት በአንድ ላይ ጅራት ጅራት አለው በአንድ ላይ ስናነበው ጅብ ጅራት አለው ይሆናል። ጅብ ጅራት አለው ጅብ ጅራት አለው ሚል አረፍተ ነገር መሰረተልን ማለት ነው። እሺ እንቺስ ድ እቺ መ እቺ ት በአንድ ላይ ድመት ድመት ለማዳ የቤት እንስሳት ናት። እስቲ በአንድ ላይ ስናነበው ድመት ለማዳ የቤት እንስሳት ናት። ምን ይሆናል? ድመት ለማዳ የቤት እንስሳት ናት። ድመት ለማዳ የቤት እንስሳት ናት የሚል መልእክት ያስተላልፈልናል ማለት ነው። ምን ይላል? ያስተላልፈልናል። እሺ ይቺስ ጅ ይቺ ግ ይቺ ራ በአንድ ላይ ጅግራ በራሪ እንስሳ ናት። በአንድ ላይ ስናነበው ጅግራ በራሪ እንስሳት ናት። ጅግራ በራሪ እንስሳት ናት ይላል ማለት ነው ሙሉ አረፍተ ነገሩ። እሺ የተፈጥሮ ቦታ መሄድ ያዝናናኛል። ምን ይላል? የተፈጥሮ ቦታ መሄድ ያዝናናኛል። የተፈጥሮ ቦታ መሄድ ምን ይለኛል? ያዝናናኛል። እሺ እኛው ደግሞ ሃና ጎበዝ ሃና ጎበዝ ተማሪ ናት። ምን ይሆናል? ሃና ጎበዝ ተማሪ ናት። ሃና ጎበዝ ተማሪ ናት። እሺ ቺስ የአባይ ግድብ ኃይል
ኃይል ኃይል ያመነጫል ኃይል ያመነጫል። እስኪ በአንድ ላይ ስናነበው ይሆናል። የአባይ ግድብ ኃይል ያመነጫል። የአባይ ግድብ ኃይል ያመነጫል ይሆናል ማለት ነው። ኃይል ያመነጫል። እሺ እቺስ ከውስር ቤተሰቧን በስራ ታግዛለች። እስቲ ከውስር ቤተሰቧን በስራ ታግዛለች። ምን ይላል? ከውስር ቤተሰቧን በስራ ታግዛለች ሚል አረፍተ ነገር ሆነልን ማለት ነው። ይሄስ ኮኬት በህብረት መስራት ትወዳለች። ምን ይላል? ኮኪት በህብረት መስራት ትወዳለች። ኮኪት በህብረት መስራት ትወዳለች። እሺ ችስ አሊ ታሪክ ማንበብ አሊ ታሪክ ማንበብ ይወዳል። እስኪ አሊ ታሪክ ማንበብ ይወዳል። አሊ ታሪክ ማንበብ ይወዳል ሚል ሙሉ መልእክት አስተላለፈልን ማለት ነው። እሺ እቺስ እንቺ ደግሞ ዋልያ የኢትዮጵያ ብርቅዬ እንስሳት ናት። በአንድ ላይ ስናነበው ምን ይሆናል? ዋልያ የኢትዮጵያ ብርቅዬ እንስሳት ናት። ዋልያ የኢትዮጵያ ብርቅዬ እንስሳት ናት። እንደዚህ እያደረግን እንለማመዳለን ማለት ነው። ባጭሩ እንዲያደርገን ከፊደሎች ጀምረን ባለ 2 ቃላት፣ ባለ 3 ሆሄ ቃላት፣ ባለ 4 ሆሄ ቃላት እያልን እዚህ ድረስ ካነበብን ምንም ቅደም ተከተሉን ጠብቀን ምንም አይከብደንም ማለት ነው። ማንበብ መጻፍ እንችላለን። ከዛ ውጭ ደግሞ በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ እታች ቪዲዮ ስር ባስቀመጥነው ስልክ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በቴሌግራም፣ በኢሞ፣ በዋትስአፕ አይበሉን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። እንዲሁም ህጻናትን ማስተማር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ የእናንተን የስራ ሰዓት በማይጋፋ መልኩ እናንተን በተመቻችሁ ጊዜ እጃችሁ ላይ ባለው ስልክ በአጭር ጊዜ አቀላጥፈው እንዲያነቡ እንዲጽፉ እናስተምራችኋለን። ለዛሬ ዘነ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ